አነጋጋሪ በሆነው በቴዲ አፍሮ አዲሱ የአልበም ስራው ከመውጣቱም በፊትምና ከወጣ በኋላም እንግዲህ እየተጋፈጠች ያለችው ቬሮኒካ አዳነ ስለ ቴዲ ምናለች የሚለውን የማስደምጣችሁ ይሆናለኝ። ከዚህ በመቀጠል ኮሜዲያን ፍልፍሉ አሁን ላይ እንግዲህ መቆምና መራመድ እንደማይችል እንግዲህ በሆስፒታል ስትሮክ በተሰኘ በሽታም እንደተያዘ እንዲሁም በተወዳጁ ወንድማችን አዶናይ ምክንያት ሂዶ ጥያቄ ነበረ። ከዛም እንግዲህ አሁን ላይ ፍልፍሉን ለመርዳት እንግዲህ የኢትዮጵያ ሕዝብ ሆይ ተነስ በማለት በጸሎትም በገንዘብ ድጋፍም እያቀረበ ይገኛል ማለት ነው። ይህንን የማስደምጣችሁ ይሆናል። ሰላም እንዴት ናችሁ የናኒ ቤተሰቦቼ? በያላችሁበት ሰላማችሁ ብዝት ይበልልኝ። አምላክ እንግዲህ ከክፉ ነገር ይጠብቀን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ እንሁን። ነባሮች እንደተለመደው አብራችን ቆዩ። ሰበር ዜና የሳቃችን ምንጭ በሆነው እንደግፍ ለኮሜዲያን በረከት ፍልፍሉ የቀረበ ጥሪ ለአመታት በመድረክ እና በስክሪን ብቅ እያለ የሁላችንም የቤት ውስጥ ጭንቀት በሳቅ የገፈፈው የኢትዮጵያ ደስታ ምልክት ተወዳጅ ኮሜዲያን በረከት በቀለ በአሁኑ ወቅት በደረሰበት ድንገተኛ የጤና እክል ምክንያት ከፍተኛ የሕክምና ክትትል ላይ ይገኛል። በረከት ለኢትዮጵያ ሕዝብ የሰጠው ትልቁ ስጦታ ሳቅ ነበር። ሆኖም ዛሬ ይህ የሳቅ ምንጭ የሆነው ወንድማችን መቆምና መራመድ አቅቶት በሕክምና እርዳታ ላይ ይገኛል። ድኜ ከአንተ ጋር አባሮች መጫወት ነው የምፈልገው ያለው ኮሜዲያን ፍልፍሉ በሆስፒታል በጠየቁት ወዳጆቹ ፊት የተናገረው ልብ የሚነካ ቃል ነበር። በረከት ለሀገሩ የከፈለው የደስታ ዋጋ በመመዘን የሕክምና ወጪውን ለመሸፈን በሚረዱ መንገዶች ሁሉ ከጎኑ ልንቆም ይገባል ሲል ጥሪውን እንግዲህ አስተላልፏል። ለበረከት ያለን የፍቅር መግለጫ ለጥበብ ባለሙያዎች የምንሰጠው የክብር የሚያሳይ የታሪክ አሻራ ነው። በረከት በጸሎትም ሆነ በገንዘብ ቁስ የምንደግፍበት ጊዜው አሁን ነው። የሁላችንም በቻልነው አቅም እንግዲህ አጋርነታችን በማሳየት አለንልህ ልንለው ይገባል ሲል እንግዲህ ተወዳጁ ወንድማችን አዶናይ ጥሪውን አቅርቧል። እንግዲህ ለኮሜዲያን ፍልፍሉ ፈጣሪ በቸርነቱ እንዲጎበኘውና ተሎ ማገግሞ ወደሚወደው መድረክ እንግዲህ ተመልሶ የሁላችንም ቤት በሳቅ እንዲሞላው የዘውትር ምኞታችን ነው። እንዲሁም ለሚወዳቸው ቤተሰቦቹና ለልጆቹ እንግዲህ በሰላም አገግሞ ወደ ቤቱ ይመለስልን። ይህም የሆነበት ምክንያት እንግዲህ አዶናይ ወንድማችን ሆስፒታል ድረስ በመሄድ ያደረገው እይታ ያለውን ፍቅር አሳይቶታል ማለት ነው። ሰውን መርዳት ያለብን እንግዲህ በቁሙ ነውና ከሞት ካመለጠ በኋላ ደግሞ ወይም የባሰ የህመም ከፍተኛ ደረጃ ወደማይድንበት ከገባ በኋላ ሳይሆን አሁን ሰው ባለበት መዳን በሚችልበት ሰዓት እንግዲህ እያገዝ ነው እየተባበርናቸው አለንናችሁ ልንል ይገባል ማለት ነው። ለዚህ ምሳሌ የሆነው እንግዲህ ተወዳጁ ወንድማችን ቲክቶከር አዶናይ ካለበት ድረስ እንግዲህ ሂዶ ከዚህ ቀደምም ሁለቱ በጋራ በመሆን እንግዲህ የሚያስቅ የሚያዝናና ቪዲዮዎችን ሰርተው አይተን ነበረ። ዛሬ ላይ ምንም እንኳን ኮሜዲያን ፍልፍሉ ቢታመምም አዶናይ ግን ፍቅሩን አልቀነሰበትም። ካለበት ድረስ ሂዶ እንግዲህ ጠይቆታል ማለት ነውና የምትችሉ በገንዘብ የማትችሉ እንግዲህ በጸሎት እንድታስቡኝ ብሎ ጠይቋል ማለት ነው። ለዚህም እንግዲህ ፈጣሪ አምላክ ሁሉንም ይማር የታመሙትንም ይፈውስልን በማለት እኛ ኢትዮጵያውያን እንግዲህ በጸሎታችን እናስባቸዋለን ማለት ነው። ሌላው እንግዲህ ወደ ቀጣዩ መረጃ ይዤላችሁ የምመጣው ምንድነው ቬሮኒካ ስለ አዲሱ አልበሙ ስለ ቴዲ አፍሮ ብዙ ትችት እየደረሰበት ባለበት ወቅት እንግዲህ አዲስ ነገር ይዛለች። የቅንነት ተምሳሌቷ ቬሮኒካ አዳነ ከድምፃዊነት ባሻገር ያለው ንጹህ ልብ በጥበብ ዓለም ውስጥ ፉክክር እንጂ መደጋገፍ ብርቅ በሆነበት በዚህ ዘመን ቬሮኒካ አዳነ ለሁላችን አዲስ ነገር። ሰሞኑን የቴዲ አፍሮ አዲስ አልበም ከመውጣቱ በፊት ሆነ በኋላ ቬሮኒካ በሶሻል ሚዲያ ገጾቿ የምታደርገው እንቅስቃሴ ከአድናቂነት ባለፈ ትልቅ የልብ ቅንነትም እያሳየች ነበር። የሌላው ስኬት የኔም ስኬት ነው ብሎ ማሰብ ትልቅነት ነው። ቬሮኒካ የቴዲ ስራዎች ጎልተው እንዲወጡ ጥበብ እንዲከበርና የድካም ዋጋ እንዲያገኝ በከፍተኛ ተነሳሽነት ስትሰራም ሰነባብታለች። ሙያው የምትወደው ዝም ብላ ሳይሆን ለሙያው ላላት ውለታ የሆኑትን በማክበር ጭምር መሆኑን በተግባር ማሳይታለች። በአንድ ኢንዱስትሪ ውስጥ ያሉ ሰዎች እርስ በርስ ቢደጋገፉ ጥበብ እንዴት እንደምትገዝፍም በተግባርም ሰብካለች።
ሰው መሆን ቀድሞ ነው። ሰው ስራው እንዲወጣለት ድካም ዋጋ እንዲያገኝ፣ በቅንነት መቆም ደግሞ ከሰውነትም በላይ ትልቅነት ነው። ቬሮኒካ መልካምነቷን እንግዲህ ይህንን ስኬቷን የሚያስደስት የሰው ልብ ያላት ንጹህ ልብ ያላት በብዙ ኢትዮጵያውያን ዘንድ እንግዲህ ብዙ ተወዳጅነትን ያተረፈች ጠንካራ አርቲስት ሴት ነችና እንዲህ አይነት ቀና ላላቸው ሰዎችም ደግሞ የሰማዩንም የምድሩንም ክፍት ነው የሚሆነውላቸው። በሰው ዘንድ ተወዳጅነትን በራሳቸው ደስታ ነው የሚሰጡ። የሰው ደስታ የኔም ያስደስተኛል ብሎ የሚመኝ ሰው ማለት ነው። እና ለዚች መልካም ሴት እንግዲህ እኛም እንግዲህ መልካም ምኞት እንመኝላታለን። ደስታን ለማየት እንቸኩላለን። የሰው ደስታ አይደል እንዴ ብዙዎቻችን በየዋህ ልቧ እንግዲህ በቅንነት ልቧ የምትወዳውን ህይወት እንዲሰጣትና ወደ ተሻለ ደረጃም እንደምትደርስ ሀገሯን ኢትዮጵያም ከፍ አድርጋ እንደምታስጠራ አይሆፕ ተስፋ አለኝ በግሌ ማለት ነው። በጣም ማወዳት የማደንቃት ሴት ነች። በኢትዮጵያውያን ዘንድም በጣም ተወዳጅነትን ያተረፈች ጠንካራ ወጣት ሴት ነችና እንደዚህ ደግሞ ለተወዳጁ ድምፃዊ ቴዲም ከስራው ከወጣ በኋላም ሳይወጣም ብዙ ነገሮችን በሶሻል ሚዲያ ስታስተላልፍ ነበረ እና ትችት ዛቻ እየደረሰባት እንደሆነና ያን ሁሉ ተጋፍጣ እንግዲህ ያላትን አቅም እያሳየች ትገኛለች። ያው ሶሻል ተጠቃሚ ስትሆኑ ብዙ ጊዜ ትችት አለ፣ አድናቆት አለ፣ አንድ ቀን መነሳት አንድ ቀን መውደቅ አለና እሷ ደግሞ ይህን ሁሉ ተጋፍጣ ራሷ ታዋቂ ነች። ግን ታዋቂዎችን የበለጠ ስራቸው ደግሞ ጎልቶ እንዲታይ ያደረገች ጠንካራ ሴት ናት። እኔ በግሌ በጣም ነው የምወዳት ማከብራት እና በጣም ደስ ይላል እንደዚህ ሰው በዚህ በታዋቂ ሰዎችን ብቻ ሳይሆን በትንንሾቹ እኛም በቻልነው መጠን የሰዎችን ስራ ለማበረታታት ልባችን ክፍት መሆን አለበት። የሰው ደስታ የሚያስደስተን መሆን አለበት እና እኔም ቻናሌ ቫይራል እንዲወጣልኝ ላይክ እና ሼር እያረጋችሁ አመሰግናለሁ።